በታኅሳስ ወር የሚነበበውን የእናታችን የቅድስት አርሴማን ገድሏን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ፣ በየመኖሪያ ቤታችሁ እምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ስለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። እንኳን ለሰማዕቷ ለቅድስት አርሴማ ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም አስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በታኅሳስ ወር የሚነበበውን የእናታችን የቅድስት አርሴማን ገድሏን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናታችን የቅድስት አርሴማን የገድሏን ዜና ማንበብ እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህም በኋላ መኮንኑ ብፅዕትና ቡሩክት የሆነች ቅድስት አርሴማን እመቤቴ ሆይ ለምን ከንቱ ነገር ተወጃለሽ አላት። ይኸውም ሞት ነው። እንደነዚህ እንደተያዙትና እንደታሰሩትም ከመንግሥት አዳራሽ በቀር በሌላ እንደማትሆኝና እንደማይጠቅምሽ በእውነት ላንቺ እነግርሻለሁም አላት። ንጉሥ ድርጣድስም የመልክሽን ውበት ባየ ጊዜ ይደሰታል። መልካም የሆንሽ አንቺ ስላገኘሁኝ በውበትሽም ሁሉ ይደሰታል፣ የፊትሽ ውበት የሚመስለው የለምና። ከዚህም በኋላ ቡርክት ቅድስት አርሴማ መኮንኑ ጤልሜዎስን ከልጆች ከዘመዶችና የፈጣሪያቸውን ሕግ ከወነጀሉ ጋር ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀህ የጎሰቆልክ የጠፋህ አንተ ሰነፍ አለችው። ጌታዬ አፍህን ከፍቶ እንዳናገረህ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ መንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃልህ እንደተናገርከው ሰማያዊ ንጉሥ በመንግሥቱም አዳራሽ ያዘጋጅልኛልና። ከዚህም በኋላ መኮንኑ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነ ንጉሥ የስድብ ነገር ስለሚቀድም ከንጉሥም ፍርድ የተነሳ በልብሽ በሐሳብሽ ፍርሃት የለምን ብሎ ብፅዕትና ቡሩክት ቅድስት አርሴማን ተናገራት። እኔ ግን የአንቺን ፊት ስላየሁና ደምግባትሽን ስለወደድኩኝ የአማርሽና የከበርሽ ቅድስት አርሴማ የሴቶችን እመቤት ሆይ ድፍረትሽና ስድብሽን ሁሉ እታገሳለሁ። አንቺን ከመውደዴም ብዛት የተነሳ ላልገርፍሽና ላላስርሽም ወደ ንጉሥም ሁሉ አደርስሻለሁ። እኔ ከሚጣፍጥ ቃል በቀር ምንም የክፋት ነገር አልነግርሽም። ይህንንም ብሎ ሸንጎውን ሁሉ ፈትቶ ከፍርዱም ዙፋን ተነሳ። በእስር ቤትም ሁሉ አስገብተው ይጠብቋቸው ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያዋን ያዘጋጁላት ዘንድም በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም እንደዚሁ የሚጣፍጡ መብሎችን አምጥተው ልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ።
ብፅዕት ቅድስት አርሴማ ግን ይህን ሁሉ መብልና መጠጥ አልወደደችውም። ከቅዱሳን መስተጋድል ሰማዕታት እግር በታች እጅ ነሳችና ትሰግድላቸው ነበር እንጂ። የእግዚአብሔር ቅዱሳን ሆይ ከትዕግሥታችሁ ብዛት ከገድላችሁም ጽናት የተነሳ ለዘላለም የማይጠፋ የክብርና የብርሃን አክሊል ተዘጋጅቶላችኋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮቼ ወራሾቼና የፈቃዴ ፈጻሚዎች ናችሁ፣ ለቅዱሳኖቼ አንድ ጊዜ እንደማልሁት በማይዋሽ ቃሌና በማይታበል ቃል ኪዳኔ ማልሁላችሁ ይላችኋል። ሥራውንም ቸል ከማይል ከልዑል እግዚአብሔር ዘንድ ብሩህ በሆኑ መላእክት እጅም በራሳችሁ ላይ ታደርጉ ዘንድም ንጹሕና ብሩህ የሆኑ አክሊሎች እንደተዘጋጁላችሁ መልካም ዜናንና የምሥራችን ነግራችሁ ዘንድ እነሆ ወደ እናንተ ተላኩ። እግዚአብሔር እንደናንተ ምስክሩ እንደሆን ያደርገኝ ዘንድ እኔም በጸሎታችሁ አስቡኝ። ከሥጋና ከደም ጭቃ እጆቹ የሠሩኝ ፍጥረቱ ነኝና እኔን የእርሱ አገልጋይ እንደዚሁም ለምስክርነት የጠነከርኩ ለመንግሥተ ሰማያት ክብር የተዘጋጀው ያድርገኝ። ከዚህም በኋላ ቅዱሳን ሰማዕታት ሁሉ ለብፅዕትና ቡርክት ቅድስት አርሴማ ሰገዱላት፣ እጅም ነሷት። ከሴቶች ልጆች ሁሉ እግዚአብሔር የመረጠሽ ብፅዕት ቅድስትና ቡርክት ሆይ የሽማግሎችና የሕፃናት መመኪያ ነሽ እያሉ በአንድ ቃል አመሰገኗት። በአገሮቹ ሁሉ የገድል ዜና ይታወቃል። በጾምና በጸሎት አንቺን የሚታመኑ መድኃኒታቸው ነሽ። ይህንን ሁሉ ካሏት በኋላ ቅድስት አርሴማ እግዚአብሔርን ቃል እየዘመረች የሀገሩ ሰዎች ወዳዘጋጁላት ማደሪያም ገባች። ይኸውም አቤቱ ከክፉ ነገር ሁሉ አድነኝ፣ ከበደለኛም ሰው ሁሉ ታደገኝ የሚለውን የዳዊትን መዝሙር ነው። የማይደፈረውንና እንዲሁም ግሩም ልዕልናውን ለማመስገን ከንፈሯ አያርፍምና እንደ እስራኤላዊቷ ነቢይት ሐና በየጊዜውና በየሰዓቱ ሁል ጊዜ እግዚአብሔርን ታመሰግነው ነበር። በዚህችም ዕለት እንደዚሁ ብፅዕት ቅድስት አርሴማ በመሬት አልተኛችም። የመንግሥተ ሰማያት የክብር አክሊል ትቀበልና በገድልም ጸንታና በትዕግሥትም የክርስቶስ ሰማዕት ትሆን ዘንድ በሃይማኖት ብርታት ልቧ ተመስጧልና። ያም የልብ ክፋተኛና የውሸት ወዳጅ እግዚአብሔር የሚገዳደረው ጠላት መኮንን እሺ በጎ ትላለች ብሎ እሺ በጎ ማሰኘት ከቻልኩም ምስቴ ትሆን ዘንድ ወደ ብፅዕት ቅድስት አርሴማ ብዙ ሽማግሎችንና ጎልማሳዎችን ሴቶችን ሁሉ ላከ። እነዚያም ሴቶች ብፅዕት ቅድስት አርሴማ እየጸለየች ወዳለችበት ገቡ። እንዲህም አሉ። የዚህች አገረ ገዥ ሚስት ትሆኝና ያም ባይሆን ለንጉሴ ድርጣድስ ትሆኝ ዘንድ የእርሷን ውበትና የፊቷን መልክ እንደው አምሮኛል ብሎ ላከልን። እኔም እርሷን ባገኝ በቤቴ የአልጋ መጋረጃ ያሉትን ሴቶች ሁሉ እተዋቸዋለሁ፣ ወደ ውጭም ማወጣቸዋለሁ። ለእርሷ እንዲላላኩና እንዲታዘዙላት አድርጋቸዋለሁ። እርሷም እመቤታቸው ትሆናለች። እኔም እስከ ሞቴ ቀን ድረስ ከእርሷ ጋር እኖራለሁ። እነሆ በትላልቅ አማልክቶቼ በድድዮስና በፍራቅልስም እምልላታለሁ። እነርሱ ዓለምን የያዙና ፍጥረትን ሁሉ የሚገዙ ናቸውና ከእርሷ በቀር በቤቴ ውስጥ ሌላ ሴትን አላስቀምጥም አለ። ቃሌን ብታስታቅረኝ ግን እኔ ወደ ጌታዬ ንጉሥ ወስዳታለሁ። ለእርሷም መልካም ነገር ያደርግላታል። ቁመቷና ሁለንተናዋ ያማረ ነውና የዚህን ዓለም ጥበብ ሁሉ የተማረች ናትና በጌታዬ ንጉሥ አዳራሽ ውስጥም እንደ እርሷ ያለ የለምና እንደ ፀሐይም የሚያበራ የፊት ወዟም ሁሉ ውበቷን የሚመስል ያየው የለም ብሏል። ከዚህም በኋላ ከጠላት መኮንኑ የተላኩ እነዚያ ሴቶችም እያደመጡ ከእርሷ ጋር አደሩ። ከልቧም ሁሉ እንዳታዝን አደረጓት። እነዚያም ሴቶች ይለምኗትና ያስቷት ዘንድም የማር ወለላና የሚጣፍጡ የተክል ፍሬዎችን ይዘው ሄዱ። ወደ እርሷም ገብተው ጸሎቷን፣ ስግደቷንና መዝሙሯን ሁሉ እስክትፈጽም ድረስ በብፅዕት አርሴማ ቅድስት ፊትም ቆሙ። ይህችም ብፅዕት ቅድስት አርሴማ ከርጉም ጠላት እጅና ከወንጀለኞች ከመናፍቃን ከመማለጃ ተቀባዮችም ተቃውሞ አድናት ዘንድ ወደ እግዚአብሔር አምላክ በልመናና በስግደት በጾምና በጸሎት በመማለድ እንደ ክረምት ውሃና እንደ ዝናብም ነጠብጣብ ከዓይኖቿ እንባዋ ሁሉን ታፈስ ነበር። ቡርክት ቅድስት አርሴማም ወደ እርሷ እንደቀረቡ የሚያስቱ ሴቶችን ባየቻቸው ጊዜ ፊቷንም በትምህርተ መስቀል አማተበች። እነርሱም በልቡ ተንኮል ወንጀለኛ መኮንን የላካቸው ሁሉ ፈጽመው ነገሯት። ብፅዕትና ብሩክት የሆነች ቅድስት አርሴማ የሕያው እግዚአብሔር ልጅና
ሰው የሆንክ የማርያም ልጅ ጌታዬና አምላኬ ኢየሱስ ክርስቶስ እያለች በታላቅ ቃል ወደ እግዚአብሔር አምላኳ ጮኸች። ከወንጀለኞች አንበሶች መካከልም ደንግጬ ተኝቻለሁና ነፍሴንም አድናት። ከበደለኛም ከንፈርና ከሸንጋዮች አንደበትም ሰውነቴን ጠብቃት። እንዳትደክምም ልቤን ሁሉ አጽናት። ከርጉም ሰይጣን ወጥመድም አድነኝ፣ በጸጋህም ማተብ ባርከኝ። አንተ በቅዱስ ወንጌልህ ቃልና በማይዋሽ ቃል እንደተናገር የልቤን መዝገብ ጠላት ሁሉ እንዳይሰርቀኝ እንደዚሁም እንዳይነጥቀኝ እንዳይን ብሌን ጠብቀኝ። ወደ ነገሥታትና መኳንንት አደባባዮች በሚወስዷቸውም ጊዜ አትፈሯቸው። ስለምትናገሩና ስለምታስቡት ነገር የምትናገሩት እናንተ አይደላችሁምና በላያችሁ ያለው የአባታችሁ መንፈስ ይናገራል እንጂ። እኔ የሃይማኖት ወንጀለኞችን የምከራከርበትና ድል የምታደርጉበት ቃልንና ጥበብን እሰጣችኋለሁና። አሁንም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ደካማና የተናቀች መልካም ሥራ የሌለኝ እኔ አገልጋይህ እርዳኝ። ከቀድሞም ጀምሮ ያለ ዛሬ ሁሉ መጋደልን እንዲሁም አልጀመርኩምና አንተ ጌታዬ ኢየሱስ ክርስቶስ ሆይ ኃይልና መጠጊያ የሆነኝ አቤቱ አምላኬ ወደ አንተ ሸሽቼ አንተን መጠጊያ አድርጌያለሁና። አንተም አባትና እናቱ ነኝ፣ አድነኝ። አንተም ኩላሊቴን ፈጥረሃልና ከሚበላ እሳትም ሁሉ አድነኝ። አንተ በተመረጡ ሰዎች አፍ እሳትን ሁሉ ስሙን ለሚክዱ ለበደለኞች የሚበላ ነው። ለልበ ቅኖች በስሙ ለሚያምኑ መልካምነትን ለሚወዱና በእርሱ ለሚታመኑ ግን እሳት ሕይወት ነው ብለሃልና። አቤቱ ጌታዬ ሆይ ስምህን መፍራትን በልቡ ውስጥ የሌለ የሐዘንተኛ ወንጀለኛ በደለኛ ውሸት ሽንገላውን የልቡን ድንዳኔና የሐሳቡን ስፋት ተመልከት። በደለኛ ሰውን ክፉ ለጥፋት ሁሉ ታድነዋለችና እንዲህ ብሎ ዳዊት እንደተናገረው ቅዱሳኖችን ሁሉ ለማጥፋት ይወዳል። ዳግመኛም የበደለኞች ነገር በረታብን፣ ኃጢአተኞችንን ግን አንተ ይቅር ትላለ፣ ቦታህም ሁሉ ለማደር የምትመርጠውና የምትቀበለው ብፁዕ ነው ይላል። እኔም አገልጋይህ ስለ አንተ ፍቅር መሞትን በምወድ ጊዜ ይህ ወንጀለኛን ለመያዝ ወይንም ለማግባት ሁሉ ይበረታታብኛልና። አቤቱ አንተ በመስቀልህ እርዳኝ። በሰይፍና በካራ የሥጋዬን መለያ በየክፍሉ ቢቆረጥ ሥጋዬን ሁሉ አያሳዝነኝም። ምናለ ለዚህ ኃላፊ ጠፊ ዓለምም ንብረትን ንቄ ትቻለሁና በመንግሥተ ሰማያት እስከ ዘላለም ድረስ ኖር ዘንድ ለዘላለም አሜን። ዳግመኛም ብፅዕት አርሴማ ለዚያ ሴቶች እናንተ አታላዮች ወደዚህ እኔ ምን እንዳመጣችሁ ወይንስ ከንቱ በሚወድ ወንጀለኛ መኮንን መልእክት ታስቶኝ ነው ወይ አለቻቸው። እነሆ የሚጠቅም ነገርን እነግራችሁ ዘንድ ስሙኝ። ከእግዚአብሔር ፍቅር የሰው ፍቅር ይበልጣልን? ወይንስ በነቢይ ውበትን የሚመስል የለም ተብሎ እንደተናገረ ከእግዚአብሔር ውበት የሰው ልጅ ውበት ይበልጣልን? ዳግመኛም ጽድቅን ወደ በደልን ሁሉ ጠላህ እንጂ ከሰው ልጅም ውበት ይልቅ ውበት ሁሉ ይበልጣል ያምራል ይላልን? ስለዚህም እኔ ከዓለም ፍቅር ሁሉ የእግዚአብሔርን ፍቅር መረጥ። እሱ አለኝታዬ፣ አምባዬ፣ ረዳቴ፣ መጠጊያዬና መድኃኒቴ ይሆነኛል። እርሱም ሁሉ ታምኛለሁ፣ በእርሱም ዘንድ ተማጽኛለሁና። ሐዋርያው የክርስቶስን ፍቅር ማን ያስተወናል? ረሃብ ነው ወይንስ መከራ ወይንስ ስደት ነው? መራቆት ነው ወይንስ ሞት ነው ወይንስ ሕይወት ነው ብሎ እንደተናገረ ከእግዚአብሔር ፍቅር የሚበልጥ የለም። ከሚያረጀውና ከሚያልፈውም ከሰው ፍቅር ይልቅ መልካም ከመስራትና ጽድቅ ከማድረግ የሚያምር የለምና። እንዲሁም ለሥራ ሁሉ ጊዜና ሰዓት አለው፣ ለፍቅርና ለጥምም ጊዜ አለው፣ በከንቱ ለመቃረብም ጊዜ አለው፣ ለመልካምና ለክፋትም ጊዜ አለው፣ ለመበልጸግምና ለችግርም ጊዜ አለው፣ ለክብርና ከፍ ከፍ ለማለትም ጊዜ አለው። ለክረምትና ለበጋም ጊዜ አላቸው። ከንቱን ነገር ለሚጠብቁ በከንቱም ይጠፋሉ። እነርሱ መች ከንቱ ወደ ከንቱ ማናቸው? አማጽያን ተስፋ እንዳታደርጉ፣ ቅሚያንም ሁሉ አትታመኑ። ባለጠግነትም ቢበዛ ልባችሁ ሁሉ አይኩራ፣ እግዚአብሔር ይላልና። ከእርሱ ከልዑል ዘንድም ይቅርታ የምትፈልጉና ሕጉንም ሁሉ የምትወዱ ይህንን ስሙ። እርሱ ምሕረትና ይቅርታ ገንዘቡ ነውና ለሁሉም እንደየሥራው ይከፍለዋልና። ዳግመኛም ሰው ከንቱ ነገር ይመስላልን? ዘመኑም እንደ ጥላ ያልፋል። በብፅዕት ቅድስት አርሴማ ቃልም አመኑ። ከቡርክትና ከብፅዕት ቅድስት አርሴማ እግር ስር ትቢያ አንስተው በራሳቸው ላይ በልብሳቸውም ላይ ነሰነሱ። ከዓይኖቻቸውም ሁሉ እንባ እያፈሰሱ ከጠዋት እስከ ማታ 9 ሰዓት ድረስም አላቋረጡም።
ከማርና ከሸንኮር በገነት ውስጥ ካለውም ከተምርም ይልቅ የሚጣፍጥ ቃሎችን ስለሰሙ አመኑ። ከወይን ይልቅ በቃሏ ጣዕም ይጣፍጣልና የመንፈስ ቅዱስ ጸጋ በብጽዕት ቅድስት አርሴማ ላይ አድሯልና ሁሉም በመልካም ሥራው ያደንቋታል፣ ያመሰግኗታል። ከዚህም በኋላ በእርሷ ዘንድ ላሉና ለዚያም ሴቶች በምሳሌና በጥበብ አስተማረቻቸው፣ መከረቻቸው። ረቂቅ የሆነ መንፈስ ቅዱስ በፊቷ ላይ እፍ ብሏልና ነፋስ ወደ ወደደው ይነፍሳል፣ ቃሉን ሁሉ ትሰማለ፣ ከወዴትስ እንደሚመጣ ወዴትስ እንደሚሄድ እሱ ሁሉ አታውቅም እንዳለ በቅዱስ ወንጌሉ እግዚአብሔርን ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋና ጽድቅን ሁሉ ይሰጣል። እንዲሁም ለብጽዕት ቅድስት አርሴማ ያለ ልክና ያለ አቅም የእውቀትና የጥበብን የጸጋን የረድኤትን መንፈስ ሰጣት። የብጽዕት ቅድስት አርሴማን የውበቷን ደም ግባትና የፊቷን መልክ ባዩ ጊዜ ሰዎች ከብጽዕትና ከቡሩክት ቅድስት አርሴማ የግርማ ልዕልና የተነሳ የሰዎች ሁሉ ልብ ታወከ። የመጽሐፍን ቃል በምትናገር ጊዜ ከቃሏም የጽድቅ ቃል ሁሉ ይወጣል። በምትሰግድና በምትጸልይበትም ጊዜ መንፈስ ቅዱስ በላይዋ ላይ በርግብ አምሳል ይጋርዳል። የመጽሐፍን ቃል በመናገር ድል የሚያረጋጋት የለም። እንደ ሁሉም ሐዋርያቶች የአገሮቹን ቋንቋ ሁሉ ታውቃለች ተምራለችና፣ በመልካም ገድልም ቢሆን የእግዚአብሔር ኃይል በላይዋ ላይ አድሯልና። ከዚህም በኋላ ለዚያ ደጋጎችና አዋቂዎች ሴቶች ከዛሬ ጀምሮ እስከ ዘላለም ድረስ እነሆ በጸሎትሽ ኃይል ተማጽነናል፣ በሚጣፍጠው ቃልሽም አምነናል። እህታችን ቡርክት ቅድስት አርሴማ ሆይ እንደ ፈቃድሽና እንደ ውዴታሽ ይሁን አሏት። ነገር ግን ይህ ሁሉ ወንጀለኛ ጎስቋላ እንዳያሳይሽና በሐሰት ነገርም ሁሉ እንዳትታለይ ይህን ሁሉ ርኩስ የሆነ ዝሙት ነውና ወደ ማስገደድም ማስሮ ወደ አርመንያም ንጉሥ እንዳይሰድሽ ከዚያም ጽኑ መከራን ያሰቃይሻል፣ እሺ በጎ ትይው ዘንድ አሉ። ስለዚህም ነገር በጸጋ እህታችንና እናታችን ሆይ ወደ በረሃም ሁሉ እንውጣ፣ ወደ የቦታውም እንመላለስ፣ በዋሻና በምድር ፍርኩታ ወደ ተራራና ወደ ዳሮቹ እንዲሁ ስር እንዙር። እኛም ቤታችንና ልጆቻችንን ባሎቻችንን ትተን ከአንቺ ጋር እንሄዳለን። እህታችንና ቅድስት አርሴማ ሆይ ነቢዩ ኢሳይያስ የእግዚአብሔር ቁጣ ከሚያልፍበት ድረስ ሕዝቤ ሆይ ወደ ቤት ሁሉ ግባ፣ ደጃፍን ሁሉ ዝጋ፣ ለጥቂት ጊዜያትም ተሸሸግ ያለውን አንቺ ታውቂያለሽና። ቅድስት አርሴማም መለሰች፣ እናቶች ሆይ አይገባችሁም፣ እግዚአብሔር የሐሳብ ጭንቀቴንና የልቤንም የዋህነት ይወዳልና። ሴቶቹንም እንደዚሁ እንግዲህ ወደ ኋላ አልመለስም አለቻቸው። በሰማያትም ያለውን ሞት እንጂ በምድር ያለውን ሞት አልፈራም። እግዚአብሔር ለቅዱሳኑ ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁንና ሥጋችሁን አንድ አድርጎ በገሃነም የሚገድለውን ፍሩ እንጂ ብሎ የተናገረውን ሁሉ አይዋሽምና። በሰማዕትነትም ወይንም በአደባባይ የሚፈራ ከጀመረ በኋላ የሚተው እርሱ በተስፋ ሁሉ ጥቅም የለውም። የእግዚአብሔር አምላክ ደቀ መዝሙርና ሐዋርያ ቢሆን የሚወድ ቢኖር በማይዋሽ ቃሉ እርሱ ፈጣሪያችን ሁሉ ያገለግለኝ የሚወደኝ ጨክኖ የሞቱን መከራ ሁሉ የያዝና ይከተለኝ፣ እንደዚሁም ነፍሱን የጠላት ይተዋት በእኔ ያገኛታልና እኔ ነፍሱን የጣላት ለዘላለም ሕይወት ሁሉ ይጠብቃታልና። ኢሳይያስ በምድር ላይ መልካም መስራትን ባይማር ለበደለኛ ሰው ወዮለት። እርሱ ነቢዩ ኢሳይያስ በምድር ጽድቅን መስራት ተማሩ ብሏልና፣ ዳግመኛም አንተን በመፍራት ጸንሰን ሕማምን ወለድን ብሏልና። እኔም ስለ እግዚአብሔር የዚህን ዓለም ኃላፊ ክብር ከንቱ አድርጌያለሁ። ስለ ጌታዬና አምላኬ ኢየሱስ ክርስቶስ ስም በላይ ላይ የሚመጣውን ሕማም፣ መከራ፣ ችግርና ጥፋት ሁሉ እቀበላለሁና። ለዚያ ሴቶችም ተስፋ በቆረጡ ጊዜ የምትችለውን ያክል በምትወደው መጠን ከጎስቋላው መኮንን እጅ ለብልጽግናና ለክብር ካመጡላት ከማር ወለላና ከምድር ፍሬ ተቀብላ ትበላ ዘንድ ለማሳት ብጽዕት ቅድስት አርሴማን ለመኗት። ከዚህም በኋላ ከእነርሱ አልተቀበለችም። ይህንን መብልም አስወግዱልኝ፣ ከእርሱ አልፈልግም፣ እንደዚህ ያለ መብል እስከ ዛሬ ድረስም አልበላሁም አለች እንጂ። ዛሬ ግን የዚህን ዓለም ጣዕም ስለ ጌታዬና አምላኬ ኢየሱስ ክርስቶስ ፍቅር ንቄዋለሁ፣ በፍቅረ እግዚአብሔርም ጸንቻለሁና። እርሱም ከበረከቱ ይመግበኛል፣ እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በዚህም በለመለመ መስክ ያሳድረኛል፣ በዕረፍት ውኃም ዘንድ ሁሉ አሳድጎኛል። ከዚህም ዓለም ስህተት ነፍሴን መለሳት፣ ወደ ጽድቅና ሕይወት መንገድ መራኝ።
ከዚህም በኋላ እግዚአብሔር አስቀድሜ የጀመርኩትን ሁሉ ያስችለኝና ያስፈጽመኝ ዘንድ ለበደለኛይቱና ለኃጢአተኛይቱ ለተናቀችውና ለተጣለችው ለእኔ ለባሪያው ኃይልና ብርታትን መትጋትንና ድል ማድረግን ይሰጠኝ ዘንድ ስለ እኔ ጸልዩልኝ አለች። ጠዋትም በሆነ ጊዜ እለዚያ የተላኩ ሴቶች ወደሚያስተው መኮንን ማልደው ተነስተው ሄዱ። ብፅዕት ቅድስት አርሴማን እሺ በጎ ማሰኘትን ሁሉ እንደተሳናቸውና እንዳልቻሉ ለመኮንኑ አስረዱት። በጸሎቷ ኃይልና በረድኤቷም የሚታመኑ መድኃኒት ትሆን ዘንድ ከእናቷም ማኅፀንና ከአባቷም አብራክ ለይቶ አክብሮና መርጦ የመንፈስ ቅዱስ ጸጋን በላይዋ ላይ ያሳደረባትን ብፅዕት ቅድስት አርሴማን እሺ ማሰኘት ሁሉ አልቻሉም። የብፅዕት ቅድስት አርሴማ ጸሎትና በረከት የረድኤቷም ኃይል ከሁላችን ሕዝበ ክርስቲያን ጋር ይሆን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በታኅሳስ 6 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚህች ቀን የቀሲስ ሰማዕት የቅዱስ እንጣሊዮስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶቻችን ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምሥራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበረ። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚያም በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ሁሉ ተገለጡ። የደግነቱና የትሩፋቱ የአዋቂነቱ ዜና በተሰማ ጊዜ አባቶች ኤጲስቆጶሳት፣ የሀገር ታላላቆችና ምሁራን በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያን ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ ሁሉ መሥራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነቱ ሹመት በማለጃም እንዳይቀበሉ አወገዛቸው። እንቁባቶች ያሏቸውን ሰዎች ሁሉ እንቁባቶቻቸውን እንዲተዉ አወገዟቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ሁሉ ያስተሰርይላቸው ዘንድ ለመኑት። የንጉሡ ጸሐፊ ከሆነው በቀር አንድም ሰው ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለሚፈራ የዚህን የቅዱስ አባት ግዝት አይፈራም ነበረ። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱም ተመልሶ ከመቅሰፍትም ሁሉ ይድን ዘንድ ገሰጸው፣ መከረው። ሰውየው ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ሁሉ ሰልችቶ አልተወውም። ለሌሎችም እንቅፋቶች እንዳይሆን ስለዚያ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁንም ዘጋ። ይህ አባትም ደጁን ሁሉ እያንኳኳ 2 ሰዓት ያክል ቆመ። ከዚህም በኋላ የዚያ ሰው ሁሉ ደሙ በራሱ ላይ ነውና እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ ሁሉ አራግፎ ተመለሰ። ወዲያውም በዚያ ሰው ላይ ምልክትን ጌታችን አምላካችን ኢየሱስ ክርስቶስ ገለጠ። ከድንጋይም የተሠራ የቤቱ መድረክ ከሁለት ተከፈለ። ይህ ፈጽሞ ድንቅ ነውና። ከዚህም አባት ግዝት የተነሳ ጠንካራው ዓለት ተሰነጠቀ። ለምለም የነበረው የሰውየው ልብ ግን እንደዚሁ ከዓለት ያክል ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚያ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልና ሻረው። ከገንዘቡም ሁሉ አንዲትም መሐልቅ እንኳን ሁሉ አልቀረም። ደግሞም ሥጋውን ሁሉ ጭነው በሆነ ደዌ ሁሉ ቀሰፈው። እጆቹንና እግሮቹ እንዲሁ ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙ ከኃጢአተኞችም ሁሉ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ እንዲሁም የአይሁዳዊ ሕግ ነበረው። እዚያም የጭፍራ አለቃ ይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሡም ሁሉ አብሮት እየገባ ከንጉሡም ጋር ይነጋገራል። ከጭፍራውም አለቃ ጋር ወዳጅ ስለሆነ በንጉሡ ዘንድም ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሴ ሆይ ሊቀ ጳጳሳት ሁሉ እንድታስመጣና በፊትም እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህንን አባት ሊቀ ጳጳሳት አብርሃምን አስመጣው። ከእርሱም ጋር የመቅሖዋ ልጅ የእስሙናይን ኤጲስቆጶስ አባ ሳዊሮስን ሁሉ አስመጥቶት ነበር።
ይህም አይሁዳዊ ከእርሳቸው ዘንድ በተከራከረ ጊዜ ረድተው አሳፈሩት። ንጉሡም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላቅ ክብር አከበራቸው። በፍቅር በሰላምም ወደ ቤታቸው አሰናበታቸው። የጭፍራው አለቃውና ወዳጁ አይሁዳዊ ሁሉ አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖች የሚወድቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራው አለቃ ወደ ንጉሡ ገብቶ ጌታዬ ንጉሥ የማስረዳ ነገር አለ። ሊ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው ሁሉ የስናፍጭ ቅንጣት ታክል ሃይማኖት ካላችሁ ይህን ተራራ ከዚያ ተነቅለ ወደዚያ ሂዱ ብትሉት ይሄዳል፣ የሚሳናችሁ የለም ይላልናም አለው። ንጉሡም ይህንን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና በወንጌላችሁ የሰናፍጭ ቅንጣት ታክል ሃይማኖት ካላችሁ ይህንን ተራራ ከዚያ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላለህ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ የብዙ ናችሁ። ከእናንተ ውስጥም ይህንን ምልክት የሚገልጥ አንድ ሰው ልታመጣልኝ ይሻለው። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸውንና ይህንን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግን ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁን አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱን ካህናቱንና መነኮሳቱን ሁሉ ሰበሰባቸው። በመስርም ሀገር በማልቃን በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥም በሊህም በ3 ቀኖችም እየጾሙና እየጸለዩ በእመቤታችን ስዕል ፊት ቁመው እንደዚሁ ወደ እግዚአብሔር ሲማልዱ ቆዩ። በ3ኛው ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባ እንደዚሁ ተቀብያለሁ። ስለዚህም ስለ አንተ ልጄ ለምኜዋለሁ። አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያው በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ ሁሉ የተሸከመ ሰው ታገኛለህ። ይህንንም ምልክት እርሱ ያደርግልሃልና እርሱንም ያዘው። እዚያም ሰው ስሙ ጫማ ሰፊው ስምዖን ይባላል። እርሱንም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቋልና። በዚያን ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። ክርስቲያን ወገኖቹን ሁሉ እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህንም የምትለኝን ሁሉ ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበር ጸሎት የክርስቲያን ወገኖችን ሁሉ እንድረዳቸው ይሁን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልቻለኝምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ሁሉ ይነሳልኝ በሚል ተራራ ላይ ትይዩ ከካህናቱና ከሕዝቡም ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የሰም መብራትን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም ሳያውቀኝ ከሕዝቡ ጋር ተደባልቄ በፊትህ እቆማለሁ። 41 ጊዜም ኪርያላይሶ እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህም በኋላ ዝም እንዲል ሕዝቦቹን ሁሉ አዘዛቸው። እኔም ያን ጊዜ ሁሉ ስሰግድ አንተም ስገድ፣ እንደዚሁም 3 ጊዜ አድርግ። በዚያን ተራራ ላይ አንጻር ማያዊ በሆነ በመስቀል ምልክት በየስግደቱ ሁሉ አማተባለው። ሊቀ ጳጳሳቱም ሰምቶ ለወገኖቹ በማሰማት ስላስገነዘባቸው በዚያን ተራራ ላይ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆምና ለንጉሡ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉ መጥተው ቆሙ። ከዚያም በኋላ ሁላቸውም በአንድነት ሲጸልዩ 41 ጊዜ አቤቱ ክርስቶስ ማረን አሉ። ከዚያም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ ማተበ። በዚያን ጊዜ ተራራው ከቦታው ሁሉ ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱትም ሲነሱ ከቦታው ተነቅሎ ወደ አየሩ ወጥቶ ይንሳፈፋል። እንደዚሁም 3 ጊዜ አክል አደረገ። ሕዝቡም ይህን ሁሉ ድንቅ ሥራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምም እሱንም ፈሩት። ንጉሡም ወደ እርሱ አስቀርቦ ታላቅ ክብርን አከበረው፣ እንዲህም አለው፣ የምትሻውን ሁሉ ለምነኝ፣ ከኔም ሁሉ ተመኝ፣ ምንም ነገር አልከለክልህም።
ንጉሡም ሊቀ ጳጳሳቱ ግድ ለምነኝ ባለው ጊዜ አብያተ ክርስቲያናት ልንሰራሻለሁ፣ ይልቁንም የሰማዕቱ ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልንሰራሻለሁ አለው። እንደወደደውም ይሠራ ዘንድ አዘዘለት። ከቤተ መዛግብቱም ብዙ ገንዘብም አቀረበለት። ሊቀ ጳጳሳቱ አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝምልህ፣ መንግሥትህን ያጽናልህ፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሡ አደነቀ። የዚያንም ዓለም ገንዘብ በመናቅ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ሥራዋ እስኪፈጸም ሌሎችም የግብፅ አገር የተሰሩ ብዙ አብያተ ክርስቲያናት እንደዚህ ውስጥ ይሰሩ። ንጉሡ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለሥራ ሁሉ ይሰለፍ ነበር። የሚቃወሙ ክፉዎች ሰዎችም የተሰራውን ሁሉ ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህም ንጉሡ አጽንቶ አስጠበቀው። ተጋድሎውንም በፈጸመ ጊዜ እግዚአብሔርን አገልግሎ በወንጌላዊው ማርቆስ ወንበር 6 ዓመት ከ6 ወር ከሆነው በኋላ በሰላም አረፈ። በዚህም አባት የገድል መጽሐፍ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። በዚህችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረበትና የሥጋዋ ፍልሰት የሆነበት ከእርሷም ጋር የተገደሉ የ27ቱ ደናግላን የሥጋቸው ፍልሰትም ሆነ። ይህችም ቅድስት አርሴማ ንጉሥ ድርጣድስ ይህንን ያህል ታላቅ ክብር ካለው ከእኛ ጋር መኖር እምቢ አልሽ፣ ልብ የለሽም ምንም አላት። እርሷም በሰማይ ያለው ክብር ይበልጣል እጅግም ይሻላል አለችው። ወደ ጎንም ሁሉ ወስደው ልብሷን ገፎ አንገቷንም በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘ። እነርሱም ቆረጧቸው። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ደናግላን ጸሎት ይማረን ለዘላለም አሜን። በዚህችም ቀን የቅዱሳን አረሚ የነበረ የኤልያስ፣ የበጥልስ፣ የሱርፍት፣ የማርያል፣ የሚካኤል እንዲሁም የዮሰን የተለሜዎስ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ።